ከዚህ በፊትም ገልጬው ነበረ፣ ፍቅረኛ ነበረኝ። የተውሽን ቦታ ላይ እኔ ወዛው ነኝ እባክሽ ብቅ በይ። ፍቅር ግንኙነት ብሩኬና ሃይሚ ላይ አይተነዋል አይደለ? ውጣ ውረዶች፣ ችግሮች ምናምን ሲያጋጥም በተደጋጋሚ አይተናል። 10,000 ከገባው ከብሩኬ ጋር ከሃይሚ ጋር ቪዲዮ ስሰራ ነው የምታዩኝ። ሰላም ሰላም፣ ውድ የጨረቃ ፋሚሊዎች በሙሉ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኔ ደህና ነኝ። ከብዙ መከራና ችግሮች በኋላ ያው ዛሬ እዚህ ደርሰናል። ምክንያቱም ሰሞኑን በጣም የሚያስደብርና የሚያስከፋ ነገር ተከስቶ ነበረ። ያው የታወቀ ነገር ነው። ያው ሃይሚ ታማ ነበረ። ሚዲያው ላይ በጣም ብዙ ቪዲዮዎች ተሰርቶ ነበረ። እኔም ከዛ መካከል አንዱ ነኝ። ምክንያቱም የሃይሚ ነገር የጓደኛዬ ነገር ያሳስበኛልና ቪዲዮዎችን በቻልኩት አቅም በሰማሁት አቅም ሰርቼ ለመልቀቅ ሞክሬ ነበር። ስልክም ያው እንደነገርኳችሁ ብሩኬ ጋር እየደወልኩ ያለውን ነገር ለማጣራት ሞክሬ እንደነበረ ነግሬያችኋለሁ። እሱም ቪዲዮ ሰርቶ ነበረ። እየደወላችሁ ነበር፣ ቴክስት እየላካችሁልኝ ነበር። አመሰግናለሁ ብሎ ነበረ። ያው እናንተንም ሌላ ደግሞ እኔንም ነው። ምክንያቱም በጣም ባጠገቧ ብዙ የሚጨነቅላት ሰው ስላለ፣ ብዙ የሚያስብላት ሰው ስላለ ደህንነቷ ያሳስበናል። በዛ ምክንያት በጣም ብዙ ቴክስትና ብዙ ስልኮች ተደጋጋሚ እየተደወለ እንደነበረ እሱም ተናግሯል። የጨረቃ ፋሚሊዎች እና ደግሞ ፋሚሊውን አመስግኗል። ይገባናልም ደግሞ ምክንያቱም የጨረቃ ፋሚሊ ለሃይሚ ያላትን ፍቅር ለብሩኬ ያለውን ፍቅር ሁላችንም እንደምናውቀው ነው። ስለዚህ እሷ ያው ሙሉ በሙሉ ባይሻላትም ግን ወደ ቤቷ መግባቷ ደህና መሆኗ ደስ ብሎኛል እውነት። እና ደግሞ እየተንከባከባትም እንደነበረ ምናምን ቪዲዮ ላይ እያየን ነው። ደስ ብሎኛል። ምክንያቱም ይገባታል፣ እንክብካቤ ያሻታል፣ ፍቅር ሊሰጣት ይገባል። ምርጥና ቆንጆና የሚገባት ሴት ስለሆነች ስለዚህ ሃይሚዬ ወደ ቤትሽ ስለተመለሽ በጣም ደስተኛ ነኝ እህቴ። እንኳን ለቤትሽ አበቃሽ። ጨርሶ ደግሞ እንደሚምርሽ ተስፋ አደርጋለሁኝ። ደስ ብሎኛል፣ በጣም ደስ ብሎኛል የኔ እህት ብሯ፣ ላንተም ደስ ብሎኛል። እንኳን ባለቤት ወደ ቤት ተመለሰች። ምክንያቱም ድንገተኛ ህመም በጣም አሳሳቢ ስለሆነ ያው ህመም ሁሉ ድንገተኛ ነው፣ ግን እንደዚህ ደግሞ የፈጠነ ምናምን ሆስፒታል ምናምን ከባድ ነው። እንደዛ ነገሮች ሲፈጣጥኑ ደስ አይሉም፣ ቶሎ ልብ ይጨነቃልና እና እኛም ወዳጆቻችሁ በጣም ተጨንቀን ስለነበረ ነው ቪዲዮ ሰርቼ ያለውን ነገር ለማሳወቅ ለፋሚሊው ሞክሬ ነበረ እና እናንተም ቪዲዮ ለቃችሁ አሁን በሰላም ወደ ቤቷ እንደተመለሰች ነግራችሁናል። ደስ ብሎኛል። እና ውድ የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? ዛሬ በጣም ደስ የሚል ቦታ ነው ያለሁት። በነገራችን ላይ ካሜራማን እስቲ ዞር ዞር እያልኩ አሳያቸው። ይህ ቦታ ለኔ በጣም ትልቅ እና በጣም የሚገርም ትዝታ የያዘ ቦታ ነው። በራስ አይዲያና ምናምን ስለራስ ነገር ምናምን ኮሜንት ላይ ስትጽፉ ስላንተ አሳየን ስትሉ ስለነበረ ዛሬ ከዚህ ብጀምርስ ብዬ ነው የመጣሁትና ይሄ ቦታ እንደነገርኳችሁ ብዙ ታሪክ ያለበት፣ ብዙ ትውስታ ያለበት፣ ብዙ ህይወቴን ያሳለፍኩበት ቦታ ነው። ምክንያቱም ከዚህ በፊት በነበረኝ የፍቅር ግንኙነት መካከል በጣም ሳሳልፍበት በጣም ስንውልበት የነበረበት ቦታ ነው። እዚህ ቦታ ላይ ብዙ ጊዜን፣ ብዙ ልጅነቴን፣ ብዙ ፍቅሬን ያሳየሁበት ቦታ ነው እና ውድ ቤተሰቦቼ ከዚህ በፊትም ገልጬው ነበረ፣ ፍቅረኛ ነበረኝ። ደስ የሚሉ ጊዜያትን አሳልፌ ነበረ። ቢሆንም ግን ያው የፍቅር ግንኙነት ብሩኬና ሃይሚ ላይ አይተነዋል አይደለ? ውጣ ውረዶች፣ ችግሮች ምናምን ሲያጋጥም በተደጋጋሚ አይተናል። ጸቦች፣ ጥሎች ምናምን ሲከሰቱ ብዙ ጊዜ አይተናል። ምክንያቱም
ጥሩ የሆነ ፍቅር ግንኙነት ላይ የሆነ እንቅፋት ስለማይጠፋ ማለት ነው። ከዛ መካከል የኛም አንዱ ነው። በጣም ወዳት የነበረ አፈቅራት የነበረ ሳሳላት የነበረ ልክ ብሩኬ ሃይሚን እንደሚያያት አያት የነበረች አንድ ሴት ነበረች። ግጥም አይደለም ግን ግጥም መሰለ እና ሴት ልጅ በነገራችን ላይ እንክብካቤ በጣም ትፈልጋለች። እንዴት ሆንሽ እንዴት ነሽ የሚላትን ሰው ነው ፈልገው። ግን በእኔና እሷም ህይወት ያ ሁላ ነገር ነበረ። ግን አንዳንድ ህይወቶች ጅማሬያቸው አሪፍ ይሆኑና ፍጻሜያቸው የሚያስጠላ የሚደብር ይሆናል። በእኛም መካከል ይሄ ነው የነበረው። ሳስታውሰው ይደብረኛል። ግን በቃ ለእናንተ ለመንገር ያህል ምናልባት አይታወቅም ነገሮች ተስተካክለው ነገሮች ወደ ነበሩበት ቦታ ሆነው ነገሮች ተስተካክለው ልክ እንደነ ብሩክና ሃይሚ እናንተ ጋር እንደመጡት ሁላ የፍቅር ጊዜያቸውን ሲያሳልፉ እንደነበሩት ሁላ ተስተካክሎ ዳግም ወደዛ ህይወት ተመልሼ እናንተ ጋር ካጠገቤ የሆነ ሰው ኖሮ በመጣ ደስ ይለኛል። ምክንያቱም እኔም እንደዛ አይነት የፍቅር ላይፍ ማሳለፍ ከናንተ ጋር ከፋሚሊዎቼ ጋር ባስተዋውቃት ከጨረቃ ፋሚሊ ጋር የጨረቃ ፋሚሊ ሆና የናንተ ወጋኝ ቤተሰብ ሆና ብታሳልፍ ደስታዬ ነበረ። ግን አሁን ላይ የለችም። እንግዲህ ይህ ቦታ ቀላል ቦታ እንዳልሆነ ለመንገር ያህል ነው። ወዳት ነበረ፣ የምሬ ነው። በጣም ወዳት ነበረ፣ ከልቤ ወዳት ነበረ። አይሆኑ የሆኑ ነገሮችን ሆኛለሁ በሷ የተነሳ እሷም ለኔ ሆናለች። በእርግጥ ግን አንዳንዴ ነገሮች ይገለባበጣሉ፣ ነገሮች ይቀያየራሉ። ይሄ የማትጠብቁትን ሰው የማትጠብቁት ቦታ ላይ ታገኙታላችሁ። ተስፋ ያደረጋችሁበት ሰው ተስፋችሁን ሊያጨልም ይችላል። መከታዬ ያላችሁት ሰው በቃ የኔ ነው ያላችሁት ሰው የራሳችሁ እንዳልሆነ ልታዩበት ትችላላችሁ። እና ያ ነገር እኔን በጣም አስከፍቶኝ ነበረ። ምክንያቱም በእኔና እሷ ግንኙነት ይሄ ስለተፈጠረ እና ነገሮች ተስተካክሎ ወደ ቦታው ሆኖ ቢሆን በታይሙ ደስ ይለኝ ነበረ። ግን ከባድ ሁኔታ ላይ ነበርን። ምክንያቱም አምናት ነበረ፣ ወዳት ነበረ፣ አፈቅራት ነበረ። ግን ይህን ሁላ ነገር ትታ በማልጠብቀው በማልገምተው ሁኔታ ተቀይራ አገኘዋት። ይሄ አንዳንዴ እኛ እንትን የምንለው ሰዎች አሉ አይደለ? ይሄ እነሱማ መቼም እነሱ ይለያሉ፣ እሱ እንደዚህ አያደርግም፣ እሱ እንደሌላ ሰው አይደለም፣ እሷ ይሄኛውን ልታደርግ አትችልም ብለን እርግጠኛ የምንሆንበት ሰዎች አሉና ከዛ መካከል እሷ ለኔ አንዷ ነበረች እና አንዳንዴ ስለበፊት ህይወት ማውራት ይከብዳል። አሁን የነብሩክና የሃይሚ ነገሮች ይሄ ጸቦችም ፍቅሮችም ሁሉ ነገር እያየነው ሆነ። አሁን እኔ ያለፈ ታሪኬን እዚህ ጋር ማወራላችሁ ወደፊት አይታወቅም የሚፈጠረው ነገርና እንድታውቁትም ብዬ ነው። አንዳንዴ ጥሩ የሆነ ህይወት መኖር ማንም ይፈልጋል። ጥሩ የሆነ የህይወት የፍቅር ግንኙነት ጥሩ የሆነ ላይፍ እንዲኖረው ሁሉም ሰው ይመኛልና እኔም ከዛ መካከል አንዱ ነኝ። ምክንያቱም ሰው ነኝ፣ ለራሴ የተሻለውን ነገር እመኛለሁና እሷ ግን ለኔ የተሻለ ሆና አልተገኘችም ነበረ። ምክንያቱም ይሄ አለ አይደለ በምፈልጋት ጊዜ አላገኘኋትም። እሷ በምትፈልገኝ ጊዜ እኔ እየኖርኩኝ፣ እኔ ግን በምታስፈልገኝ ሰዓት ግን እሷ ከጎኔ አልነበረችም እና አንቺም እንደሌላ ሰው የሚል ግጥም ነበርና
የጻፍኩት። ምክንያቱም አንዳንዴ የምታውቁት ሰው እንደዚህ ማስመሰል የሚችል ራሱ አይመስላችሁም። ይሄ ሰውን መካድ ሰውን ይሄ አለ አይደለ ያልሆነ ነገር ለማድረግ የሚሞክር አይመስላችሁም። ምክንያቱም በጣም ስትወዱት በጣም ስታምኑት ያ ሰው እንደዚህ ያደርጋል ብላችሁ አትገምቱም። ና እንደዚህ አይነት ነገሮች ሲከሰቱ በጣም ተከፍቼ ነበር እና ያቺ ወንበር በፊት ካሜራማን አሳያችሁ። ያቺ ወንበር እኔና እሷ በጣም ብዙ ተከተለኝ እንደው እኔና እሷ በጣም በህይወቴ ብዙ ነገር ያሳለፍንባት ብዙ ታሪክ ያሳለፍንባት ቦታ ናት። ምክንያቱም ልጅ እያለን ራሱ በቃ ከቤተሰቧ ተደብቃ መተን ቁጭ ምንልባት ግሪን ኤሪያ እና ደግሞ መቀመጫ ናት። እቺ ወንበር ታሪክ አላት። ቁጭ ብዬ አንድ ነገር ደግሞ አንድ ግጥም ደግሞ ልላቸው እና ተከተለኝ እና ውድ ቤተሰቦቼ አንዳንድ ሰዎች አረፍ ልበል እስኪ አረፍ ብዬ እዚች ጋር እሷ ነበረ የምትቀመጠው እና ከጎኔ ሆና ቢሆን ብታዩት ደስታዬ ነው። ምክንያቱም ነገሮች እንደ በፊት ቢመለሱ ደስታዬ ነው። የኔ የምለው ሰው ካጠገቤ ቢሆን ደስታዬ ነበር። የብሩክና የሃይሚን ፍቅር እያየን የኔ የምንለው ሰው ባይኖረን ይደብረናል እና እቺ ቦታ ላይ እቺ ወንበር ላይ ታሪክ አለን። ግን ይህች ባለ ታሪክ ማስመሰል የምትችል አይመስለኝም ነበር። ሰውን መካድ የምትችል አይመስለኝም ነበር። ጥላቻን የምታውቅ አይመስለኝም ነበር። ብቻ ግን ይሄ ሁላ ነገር ተፈጥሯል። አንቺም እንደሌላ ሰው የሚል ግጥም ነበረ። አንቺም እንደሌላ ሰው ላንብብላችሁ እስኪ። ለሷ ነው የተጻፈው። ተወዱታላችሁ፣ ግጥሙን ተወዱታላችሁ። ግን ለኔ ግን ይሄ ግጥም ለኔ ቀላል ግጥም አይደለም፣ ህመም ያለበት ግጥም። ምክንያቱም የኖርኩት ያየሁት እሷን ያወቅኩበት ግጥም እንደዚህ ስለማትመስለኝ እንደዚህ አድርጌ ጻፍኳት። አንቺም እንደሌላ ሰው ለሀገር ለምድሩ ያልተመረዘች ንጹህ ናት ስል ፍጹም ናት ስል አንቺም እንደሌላ ሰው ልቤን እንደቀላል እንደዘበት ረግጠሹ ሄድሽበት። ትዝ ይልሻል እንባሽ እንኳን በኔ ነበር የሚታበሰው። ክፉ ጊዜሽን ተወጣሽብኝ። አንቺም እንደሌላ ሰው አንቺም ትቻለሽ ማስመሰሉን፣ እውነት ካሰት መቀየጡን፣ መቀላወጡን፣ እንደ ይሁዳ አክፎ ስሞ መሸጡን ትቻለሽ። መዋሸት ትቻለሽ ለካ አላውቅም ነበር ይገርማል። ድብቅ ባህሪ ሲገለጥ ያማል። ምስኪን ናት ስል ፍጹም ናት ስል ስስ ናት ስል እንደ እርግብ ላባ ምትለሰልሰው ዛሬ ከዳችኝ እንደሌላ ሰው። አስቀየመችኝ፣ አስለቀሰችኝ፣ አጸለመችው ብርሃን ቤቴን፣ ሰብራብኝ ሄደች ብርቱ ጉልበቴን። ማን አስተማረሽ የጠገኑትን ልብ መስበር? እንዲህ እንደምትችይ አላውቅም ነበር። አንቺም እንደሌላ ሰው ለሀገር ለምድሩ ንጹህ ናት ስል ፍጹም ናት ስል አንቺም የተውሽን ቦታ ላይ እኔ ወዛው ነኝ።
እባክሽ ብቅ በይ አንዴ ነይልኝ የተውሽን ቦታ ላይ እኔ እዛው ነኝ እባክሽ ብቅ በይ አንዴ ነይልኝ ሳወራው ይደብረኛል። ለዛ ግን እንድታውቁት ብዬ የምሬ ነው ማለት እንድታውቁት ብዬ ማንም ሰው የሚያምነው ሰው ሲከዳው በጣም ትልቅ መሰበር ያያል። በነብሩክና ሃይሚ በነገራችን ላይ በጣም ነው ነው መቅናት ግን ይሄ አለ አይደል ለኔም እንደዛ አይነት ፍቅር በኖረኝ በሚለው ነው እንጂ በሁለቱ ግንኙነት አይደለም። ምክንያቱም ምን አይነት የተባረከች ሴት ነው ያለው። ምን አይነት ብዙ ሲያለቅሱ አይቻለሁ። እንደዛም ሆኖ ግን ተቋቁሞ እዚህ ደረጃ ላይ ደርሷል። ምን አይነት እድለኛ ነው እላለሁ። ምን ያህል ቢባረክ ነው? ምን ያህል ቢጸልይ ነው? ምክንያቱም ማንም እንደ ሃይሚ አይነት ሴት ይፈልጋል። የትኛውም ወንድ እንደ ሃይሚ አይነት ምርጥና ጀግና ሴትን ይፈልጋል። ብቻ ቤተሰቦቼ ዛሬ እንግዲህ ስለኔ እየነገርኳችሁ ነው የቆየ ነው። የጨረቃ ፋሚሊዎች ያለፈው ታሪኬ ይሄን ይመስላል። በትንሹ ነው የነገርኳችሁ። ወደፊት የሚፈጠሩ ብዙ ነገሮች ሊኖሩ ይችላሉ፣ አላቅም። ግን ያለውን ነገር ሁሉ ለእናንተ ለማሳየት ቃል ገባለሁ። ቪዲዮዎች እየሰራው እመጣለሁኝ፣ ያለውን ነገር አሳውቃችኋለሁኝ። እና ደግሞ ቤቱን ሰብስክራይብ አድርጉ። ሳልነግራችሁ ደግሞ አንድ በጣም ደስ ያለኝ ሌላ አንድ ነገር ልንገራችሁ። ትላንት ብሩክን አውርቼው ነበረ። እንግዲህ እንደነገርኳችሁ እንደዚህ አይነት መውደድ ስለምሰጠን በግጥም ስለምታበረታታም በጣም አመሰግናለሁ ብሎ ነግሮኛል። ብሩኬ እኔም ስለምወድ ነው ጓደኛዬ፣ ምክንያቱም ይገባቸዋልና ማበረታታት አይደለም ሌላም ነገር ሲያንስ ስለሆነ ነው። እና ብሩኬ አንድ ቻሌንጅ ሰጥቶኛል። ቻሌንጁ ምንድነው ካላችሁ የጨረቃ ፋሚሊ እንግዲህ በዚህ ወር ውስጥ 10,000 ካስገቡ ሰብስክራይብ 10,000 ካስገቡ 10,000 እንደገባክ ኮላብ አድርገን አብረን እንቀርባለን ባንተ ቤት ላይ ብሏል። ስለዚህ የጨረቃ ፋሚሊዎች እንግዲህ ብዙ ቪዲዮ ይሰርቻለሁ ስለ ሃይሚና ስለ ብሩኬ፣ ምክንያቱም ስለምወዳቸው። ስለዚህ ሰብስክራይብ አድርጉና ቤቱን 10,000 ንግባ። 10,000 እንደገባን የመጀመሪያ ቪዲዮዬ ከብሩክና ከሃይሚ ጋር ስለሆነ ቤቱን ሰብስክራይብ አድርጉ። ስለዚህ አታሳፍሩኝም ብዬ ተስፋ አደርጋለሁኝ ካሜራማን። እና ያለውን ነገር ነግሬያቸዋለሁኝ። ውድ ቤተሰቦቼ ቤቱን ሰብስክራይብ አድርጉ እና ውድ ቤተሰቦቼ ቤቱን ሰብስክራይብ አድርጉ። ምክንያቱም ቀጣይ 10,000 ከገባው ከብሩኬ ጋር ከሃይሚ ጋር ቪዲዮ ስሰራ ነው የምታዩኝ። ለዚህ ቀን እንዲያደርሰኝ እንግዲህ ጸልያለሁኝ። እናንተም ቤቱን ሰብስክራይብ አድርጉ። እወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ደህና ሁኑ።